የተወደዳችሁ በሰኒ ዘሚካኤል ዩቲዩብ የሚተላለፉትን ኦርቶዶክሳዊ ትምህርቶችን የምትከታተሉ በእግዚአብሔር ስም ሰላም እላችኋለሁ። ከቀደሙት ፕሮግራሞቻችን ኢትዮጵያ በግሪካውያንና በግብፃውያን ምን ተብላ ትጠራ እንደነበረ ተመልክተን ነበረ። በዛሬው ዕለት ደግሞ የምንመለከተው ኦርቶዶክስ እና ተዋህዶ ምን ማለት ነው፣ ትርጉሙ ስያሜው ምን ማለት ነው የሚለውንና ኢትዮጵያ በሶስቱ ዘመናት ምን አይነት መጠሪያ ነበራት፣ እንዴት ትታወቅ ነበር የሚለውን ደግሞ የመጀመሪያውን ክፍል እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን መጫን እንዳይዘነጋ። ወደ ፕሮግራሙ። ኦርቶዶክስ ተዋህዶ። ኦርቶዶክስ ማለት ኦርቶዶክስ የሚለው ቃል የግሪክ ቃል ሲሆን የተቀናበረው ኦርቶና ዶክስ ከሚሉት ሁለት ቃላት ነው። ትርጉማቸውም ኦርቶ ማለት ቀጥተኛ ትክክለኛ ማለት ሲሆን ዶክስ ማለት ደግሞ እምነት ሃይማኖት ማለት ነው። በአንድነት ሲሆኑ ኦርቶዶክስ ማለት ቀጥተኛ ትክክለኛ እምነት ወይም ደግሞ ሃይማኖት ማለት ነው። ኦርቶዶክስ የሚለው ቃል ለመጀመሪያ ጊዜ አገልግሎት ላይ የዋለው በ325 ዓመተ ምህረት በኒቂያ ጉባኤ ነው። በኒቂያ ወልድ ፍጡር ነው የሚለውን የአርዮስን የክደት ትምህርት ለማውገዝና ሃይማኖታቸውን ለማጽናት የተሰበሰቡት ሃይማኖታቸው የቀና 318ቱ ሊቃውንት ይህንን ቃል የተጠቀሙት ሐዋርያት ያስተማሯት ሃይማኖት ቀጥተኛና ትክክለኛ ናት ለማለት ነው። ሌሎች እንደ አርዮስ ክደት ያሉት በየዘመኑ የሚነሱት ልዩ ልዩ አዳዲስ ትምህርቶች የመንፍቅና መሆናቸውን ለማረጋገጥ ይህችን ሃይማኖት ኦርቶዶክስ ብለዋታል። በዘመናችን የቋንቋ አጠቃቀም ኦርቶዶክሳዊ መንገድ ማለት ቀጥተኛ ወይም የተለመደ የታወቀ የችግር አፈታት ሲሆን ይህ ኦርቶዶክሳዊ አንኦርቶዶክስ ማለት ደግሞ ከተለመደው ከታወቀው ወጣ ያለ የችግር አፈታት ማለት ነው። ከዚህ ውጭ ይህንን ቃል አንዳንዶች ግትርነትን ወይም ለለውጥ ያልተዘጋጀ የሚለውን ለመግለጽ ሲጠቀሙት ይታያል። ይህ ግን በሂደት የመጣ የትርጉም መዛባት ተደርጎ ሊወሰድ ይችላል። ተዋህዶ ማለት ተዋህዶ የሚለው ቃል ከልሳነ ግዕዝ የመነጨ ቃል ነው። ትርጉሙም አንድ ሆኖ ማለት ነው። በዚህ ትርጉም ውስጥ አንድ የሆኑት መለኮታዊና ሰብአዊ ባህሪ መለኮትና ትስብእት ናቸው። በዚህ መሰረት የተዋህዶ ትርጓሜ ባጭሩ ወልድ ዋህድ የሚለው ነው። ክርስቶስ ሰው የሆነው ያለ ሚጠት፣ ይህ ማለት ያለ መለወጥ፣ ያለ ውላጤ፣ ይህ ማለት ክርስቶስ ሰው የሆነው ያለ ሚጠት፣ አንደኛ ያለ ሚጠት፣ ይህ ማለት ያለ መመለስ፣ ሁለተኛ ያለ ውላጤ፣ ይህ ማለት ያለ መለወጥ፣ ሶስተኛ ያለ ትንሣኤ፣ ይህ ማለት ያለ መቀላቀል፣ አራተኛ ያለ ትድምርት፣ ይህ ማለት ያለ መደመር፣ አምስተኛ ያለ ቡኤድ፣ ይህ ማለት ያለ መለየት፣ ስድስተኛ ያለ ድህርት፣ ይህ ማለት ያለ ማደር ነው። ክርስቶስ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሆነው በተዋህዶ ነው። ስለዚህ ተዋህዶ የሚለው ቃል ክርስቶስ ሰው የሆነበትን ምስጢር የሚገልጽ ታላቅ ቃል ነው። ክርስቶስ ሰው የሆነው በተዋህዶ ነው። የተዋህዶ ምሳሌዎች የምንላቸው አንደኛ የነፍስና የሥጋ ተዋህዶ ነው። ነፍስና ሥጋ ተዋህደው አንድ ሰው ይባላሉ እንጂ ሁለት አይባልም። ሁለተኛው የብረትና የእሳት ተዋህዶ ነው። ብረት በእሳት ሲግል የጋለ ብረት እንጂ ይህ ብረት ነው፣ ይህ ደግሞ እሳት ነው ተብሎ አይለይም። ሶስተኛው የሲና ሐመልማል ነው። እሳቱ ሐመልማሉን ሳያቃጥለው፣ ሐመልማሉም እሳቱን ሳያጠፋው በአንድነት በታቅቦ መታየታቸው የተዋህዶ ምሳሌ ነው። ዘጸአት ምዕራፍ 3 ቁጥር 2 ላይ እንደምናነበው ይህንን አስተምሮ የተቀበሉት የተዋህዶን አስተምሮ የተቀበሉት ኦሪየንታል አብያተ ክርስቲያናት ይባላሉ። እነዚህም አንደኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ሁለተኛ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ሶስተኛ የግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን፣ አራተኛ የአርመር ኦርቶዶክስ ቤተክርስቲያን፣ አምስተኛ የሶሪያ ኦርቶዶክስ ቤተክርስቲያን፣ ስድስተኛ የህንድ ኦርቶዶክስ ቤተክርስቲያን ናቸው። እነዚህ ኬልቄዶንን የማይቀበሉ የምስራቅ ኦሪየንታል አብያተ ክርስቲያናት በዶግማቸው አንድ ናቸው። አንዳንድ ወገኖች
ኦርቶዶክስ የሚለው ቃል በመጽሐፍ ቅዱስ ውስጥ የለም ሲሉ ይደመጣል። ነገር ግን በትንቢት በመንገድ ላይ ቁሙ፣ ተመልከቱም፣ የተቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ ይለናል ኤርምያስ ምዕራፍ 6 ቁጥር 16 ላይ። በአዲስ ኪዳንም ኢየሱስ ክርስቶስ ትናንት ዛሬ እስከ ዘላለም ያው ነው ይለናል ዕብራውያን ምዕራፍ 13 ከቁጥር 8 ላይ። ይህ የሚያሳየው አንዲት ቀጥተኛ መንገድ፣ አንዲት ቀጥተኛ ሃይማኖት እንዳለች ነው። ስለዚህ ማንኛውም የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ሰው የነዚህን የሁለቱን ኦርቶዶክስና የተዋሕዶ የሚለውን ትርጉም ማወቅ ግዴታ አለበት። ይህንን በማወቅ ራሱን ከስህተት መስመር ላይ ራሱን ማውጣት አለበት። የትኛው ነው ትክክለኛው ሃይማኖት? የትኛው ነው ቀጥተኛው ሃይማኖት? የትኛው ነው ሐዋርያት የተከተሏት ሃይማኖት የሚለውን ነገር መለየትና ማወቅ አለበት ማለት ነው። ውድ ተመልካቾቻችን ስለተከታተላችሁን እናመሰግናለን። በቀጣይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሦስቱ ሕግጋት ምን አይነት ሕይወት እንደነበራት እንመለከታለን። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የምንለቃቸው ትምህርቶች ደግሞ እንዲደርሷችሁ የደውል ምልክቷን መጫን እንዳትረሱ። እንዲሁም ላይክ፣ ሼር በማድረግ ለወዳጅ ዘመዱ ያጋሩልን። አብራችሁን ስለቆያችሁ እናመሰግናለን። ይቆየን።